ተነስተልኝ በዛሬ ዝግጅታችን አንድ 5 ጉዳዮች እናነሳለን። የመጀመሪያው ጉዳይ የምናደርገው በአብዛኛው በኢትዮጵያ በተለይ የሀገር ውስጥ ዘገባ በሚያቀናብሩ ሲጠበቅ የነበረው የህዝባዊ ወያኔ ሓርነት ትግራይ የሪፎርም እንቅስቃሴ ምን ደረሰ የሚለውን መረጃ ጠይቀናል። እኛ በሰበሰብነው መረጃ ስብሰባው ተላልፏል። በሚዲያ ላይ በሁለት የተለያዩ ኃይሎች ግብ እንደተፈጠረ አንዱን አሸንፎ ሊወጣ የሚችልበት በጣም የተጋጋለ ስብሰባ እንደሚካሄድና መረጃም እንደደረሳቸው ሲዘግቡ ነበር። በእርግጠኛም ስንዘግበው ነበር። ግን ሪፎርሙን በተመለከተ ቅዳሜ ማታ ላይ ወረቀቶቹ እንግዲህ የተነበቡ ነበር። እሁድ ጠዋት ይከፈታል ቢባልም የክልሉ ጊዜያዊ አስተዳደር በጀነራል ታደሰ የሚመራው የክልሉን በጀት በተመለከተ ውይይት ማድረግ አለብን በዚህ ሳምንት በሚል አንደኛ አስተዳደሩን ሁለተኛ ለራሱ ከአስተዳደሩ ጋር ቅርብ ለሆነ ፖለቲካ ፓርቲም በማሳወቁና አስተዳደሩ ውስጥም ከፍተኛ የህዝባዊ ወያኔ ሓርነት ትግራይ አመራሮች በመኖራቸው በዚህ ስብሰባ ላይ በአብዛኛው ተሳታፊ ስለሚሆኑ በተለይ ደግሞ በዞን ደረጃ ያሉትን የማዕከላዊ የፓርቲው የማዕከላዊ ኮሚቴ ተሰብሳቢዎች በመሆናቸው ቅድሚያ ለዛ መስጠት ይገባናል የሚል በአብላጫ ድምጽ እንዳንለው ጊዜያዊ አስተዳደሩ ይሄን ያመጣው የጊዜያዊ አስተዳደሩን ጉዳይ ብናስቀድም ይሻላል፣ የበጀቱ ጉዳይ የህዝብ ጉዳይ ነው ከሚል መነሻ እንደሆነ ሰምተናል። ይሄን ጥያቄ እስካቀረብ ድረስ ከፌደራል መንግስት የተለቀቀ በጀት ስለመኖሩ አናቅም። ክልሉም ስለሚሰበስበው ግብርና ለፌደራል መንግስት የሚያሳውቅበት መንገድ እንዳለም አላወቅንም። በየትኛው በጀት እንደሚሰበሰቡም እርግጠኞች አይደለንም። ዋና ቁልፉ ጥያቄ ግን አብዛኛው ሰው አሁን ካለው የኢትዮጵያ ነባራዊ ሁኔታ በተለይ በፌደራል መንግስትና በትግራይ ኃይሎች መካከል በማንኛውም ሰዓት ምን ሊፈጠር በማይችልበት የፖለቲካ ነባራዊ ሁኔታ ውስጥ እንዳሉ አጠራጣሪ አይደለም። ምናልባት በዚህ ውስጥ የዚህ ፖለቲካ ፓርቲ ሪፎርም ማድረግ የተለየ እሳቤ ያላቸው ፖለቲካ አመራሮችን ወደፊት ሊያመጣ ይችላል ወይስ አሁን ያለውን ተጨባጭ ሁኔታ ማዕከላዊ ኮሚቴው በሪፎርሙ የተለየ አቅጣጫ ሊያስቀምጥበት ይችላል ወይንስ በዚህ ሪፎርም መሰረት ጠንካራ ተደራዳሪዎችን ወደፊት በማስቀደም አሁን ውሳኔ ያላገኙትን የሚደራደር አዲስ አካል ይዞ ብቅ ይላል ወይስ የኤርትራ መንግስትን በተመለከተ ከፌደራል መንግስት እየቀረበ ያለውን በተለይ ጽምዶ በሚል ስያሜ የተሰጠውን ግንኙነት ባለስልጣኑ እኔ ነኝ በሁለት መንግስታት መካከል ያለው እንጂ ክልሎች አይደሉም፣ ይሄ ደግሞ በፌደራል ህግ አግባብ የተቀመጠ ነው የሚል በፓርላማ በጠቅላይ ሚኒስትሩም የተነሳውን ጉዳይ እሱን መሰረት ያደረገ ከዚህ ሪፎርም ውስጥ የተለየ እሳቤ ያለው በእርግጥ ፖለቲካ ፓርቲውም ጊዜያዊ አስተዳደሩም በፖለቲካ ፓርቲም ይሁን በጊዜያዊ አስተዳደሩና በኤርትራ መንግስት የተለየ ፌደራል መንግስት እውቅና የሌለው ግንኙነት እንደሌለ አስረግጠው ይናገራሉ። በአብዛኛው ህዝብ ለህዝብ ያለ ግንኙነት በመሆኑ ይህ የህዝብ ዲፕሎማሲ በዛ ደረጃ ያለ ተጠናክሮ መቀጠል እንዳለበት ከፍተኛም ድጋፍ እንዳለው አይተናል። ብዙ ቪዲዮዎች አይተናል። ግን የዲፕሎማሲን በተመለከተ ወታደራዊ ትብብሮችን በተመለከተ ይሄ ጉዳይ የፌደራል መንግስት ስልጣን ስለሆነ ማንም ሊገናኝ አይገባም የሚለው አንድ ነገር ሆኖ የፕሪቶሪያው ስምምነት በተመለከተ በሌላ ወገን የሚነሳው ሙሉ ለሙሉ አልተፈጸመም። በተለይ ደግሞ በናይሮቢ ዲክላሬሽን መሰረት ከትግራይ ህገ መንግስት ባላት ግዛት ውስጥ ያለ ማንኛውም ኃይል እንዲወጣ የሚጠይቀው አልተተገበረም የሚል አለመግባባቶች በስፋት አሉ። ስለዚህ እነዚህን ሁሉ የሚዳስስ አዲስ በዚህ ሪፎርም ብቅ ሊል ይችላል ወይ የሚል በአብዛኛው ሰው ግምት ነበር። ግን
ያው የሪፎርሙ ጥያቄ እንደ ተሽከርካሪ ወንበር እየተሽከረከረ ነው። የሪፎርሙ ጥያቄ ስራ አስፈጻሚው ካነበበ በኋላ ለማዕከላዊ ኮሚቴው ተሰጥቶ ማዕከላዊ ኮሚቴውም አንብቦት ጨርሶ ሁለት ይጀመራል ቢባልም አሁን በበጀት ጥያቄ ተላልፏል። የትኛው ይቀድማል የሚለው በርግጥ ጊዜያዊ አስተዳደሩ አጠቃላይ ህዝብን የሚመራ ከመሆኑ አንፃር በጀት የሁሉም የትግራይ ህዝብ ጥያቄ በመሆኑ ያን ማስቀደም ዋን ነገር ሆኖ ግን ሪፎርሙን በተመለከተ ግን ያ ሁሌ እንደምንላችሁ መተጋገሎች አሉ። አንዱ ከተቀመጠበት መልቀቅ የማይፈልግ ሌላው ደግሞ የተቀመጠውን ለማስለቀቅ የሚፈልግ እየተባለ በሚዲያም ብዙ ትርክቶች አሉ። ያ ምን ያህል እውነት ነው በፓርቲ ውስጥ ያለው ውስጠ ዲሞክራሲ በተመለከተ የሚያሳይ ነው ወይስ ግልጽ የሆነ የስልጣን ሽኩቻ ነው? እሱን በይፋ ማስቀመጥ ከባድ ነው። ምክንያቱም አንደኛ በይፋ የተነገረ ነገር የለም። የልዩነትን በተመለከተ ግን ልዩነቶች እንደሚመጡ በርካታ ማሳያዎች በሚዲያ ሲቀርቡ ይታያሉ። በተጨባጭ ፓርቲ ውስጥ አለ። እሱ ጊዜውን ጠብቀን በመናገኘው መረጃ የምናቀርብ ይሆናል። እኛ እስካለን መረጃ ድረስ የስልጣን መተጋገል ሳይሆን ፓርቲው በሚከተለው አቅጣጫና አሁን ያለው የፖለቲካ አመራር የፖለቲካ ሪዲንጉ በትግራይም በፌደራል መንግስትም በቀንዱ ሀገር ላይ ያለው የፖለቲካ ሪዲንግ ደካማ ነው። ስለዚህ የተሻለ ያን ማየት የሚችል የሚረዳ የሚተነትን የሚያስተባብር ጎበዝ ከሆነም ሊመጣ ከሚችለው ጥቃት አስተማማኝ ዲተረንስ መስራት የሚችል ኃይል ያስፈልጋል የሚል የበርካታ ድምጾች እንዳለ ግልጽ ነው። ይሄ በፓርቲ ውስጥ የሚሰማ ነው። ከፓርቲ ውጪ ያለው ኃይል የራሱ ፍላጎት ስላለው በተለያየ መልኩ ሊተረጉሞ ይችላል። እኛ እስካነል መረጃ ይሄ ነው። የሚቀጥለውን እንግዲህ ከዚህ በጀት ከ10 ቀን በኋላ ሊጀመር ይችላል የሚል መረጃ አለን። እስካሁን ግን ከንባብ ውጪ የዘለለ አንዳች ነገር የለም። ከዚህ በፊት ምንድነው ሪፎርሙ ያካተው የሚለውን ተመልሳችሁ የፈንታሌ ሚዲያ መመልከት ትችላላችሁ። ሁለተኛው ከዚህ ጋር ተያይዞ የሚነሳው እና በጣም እንደ ፈንታሌ ሚዲያ ያስገረመን አንድ ዜና ያው እንደምታውቁት 5 ዓመት ሞልቷቸዋል ከምዕራብ ትግራይ ተፈናቅለው በደሳሳ ጎጆ ውስጥ የተቀመጡ። እንግዲህ ይሄ 5 ዓመት በጣም አስቸጋሪ ነው። በአጋጣሚ ደግሞ ከተፈናቀሉት መካከል አጋዥ ያገኙ በሌላ ቦታ ቤተሰብ ያላቸው በተለይ አዲስ አበባም በመቶች ይሁን አካባቢ የሚቆጠሩ ወደዚህ መምጣታቸው ከዚህ በፊትም ሲዘገብ ነበር። ያው ቤተሰብ ያለው ቤተሰቡን ይወስዳል። አሁን እየሰማን ያለነው ጉዳይ ምንድነው? አዲስ አበባና የተለያዩ ቦታ ያሉትን ከምዕራብ ትግራይ ተፈናቅለው የተባሉ ተጋሮችን በማስተባበር በሁለት አውሮፕላን መልሶ እዛ የማስፈር እንቅስቃሴ መጀመሩን ሰምተናል። ይህን እንቅስቃሴ ማን ነው በበላይነት የሚመራው ማን ነው የሚመልሰው የሚለውን መረጃ አለን። ግን ጥያቄው ይሄን በኃላፊነት ለመመለስ ሁልጊዜ ኢንፎርማሊ ወይም ከጊዜያዊ አስተዳደሩ እውቅና ውጪ የሚደረጉ ማናቸውም እንቅስቃሴ አንደኛ ኃላፊነት ለመውሰድ ከባድ ነው። ሁለተኛ የጊዜያዊ አስተዳደሩንም ይሁን የፕሪቶሪያን ሰነድ የፈረመው የህዝባዊ ወያኔ ሓርነት ትግራይ ፓርቲን ጋር ሳይመካከሩ ማድረግ በአንዳንድ በፌደራልና በተለያየ የሚቀርቡ ድጋፎችን ብቻ በመመካት ራስን ህጋዊና የዚህ አጓጓዥ አድርጎ መቀመጥ ግን በጣም ከባድ ነው። ከባዱ ነገር አሁን አይደለም አጓጓዙ ላይሆን ይችላል። ሊፈጠሩ የሚችሉ የሴኩሪቲ የደህንነት በተለይ የሰማን ያለነው አንዳንዶቹንም በገንዘብ የማግባባት ጉዳዮች አሉ። ችግር የለውም ገንዘብ መስጠት መደገፍም ችግር ያለው አይመስለኝም። ግን
አስተማማኝ የደህንነት ጉዳዩን ማን ዋስትና ይወስዳል? ማይሄን ተፈጻሚ ያደርጋል የሚለው በሰነዱ ላይ ከተቀመጠው ውጪ ማድረግ በተለይ ደግሞ በትግራይ ውስጥ ምንም አይነት ህጋዊ ውክልና የሌላቸው ተራ የፖለቲካ አመራር ኃላፊዎች እንደማንም ፓርቲ ማለት ነው ይሄን ኃላፊነት መውሰድ በኋላ ከባድ ነው። ለሚመጣው ነገር ተጠያቂነቱ ሰፊ ነው። ቤትም ቦታ ያለ ስደተኛ መለስ ካለበት በጊዜያዊ አስተዳደርና በፌደራል መንግስት ስምምነት እንጂ ከዛ ውጪ እኔ አላቅም የስደተኞችን በራሱ መመለስ አለመመለስ የሚባለው እንደ ትልቅ ግራንድ ፖለቲካ ለምን እንደታየ አልገባኝም። አንዳንዶቹ እሱን ስደተኞችን መልሰን እዚያ ያለውን ቲፒኤልኤፍን ማህበራዊ መሰረት እናሳጠዋለን እኛ የተሻለ ማህበራዊ መሰረት እናገኛለን የሚሉ አሉ። አንዳንዶቹ ቲዲኤፍ ሳይሆን አፋር ክልል ያለው ሰራዊት ዋስትና ወስዶ ሊያሻግርና ሊጠብቅ የሚገባው እሱ ነው የሚሉ አሉ። ዋናው ግን ወደዛ ቦታ የሚሄዱ ሰዎች በመሆናቸው በሰዎች ላይ ሊደርስ የሚችለውን አስተማማኝ ዋስትና ሊሰጥ የሚችል ቤትኛው መልኩ ቢቀመጥ ከመንግስታዊ መዋቅር ውጪ የተሻለ አለ ብሎ መውሰድ አይቻልም። ስለዚህ ስደተኞችን የፖለቲካ መጫወቻ ወይም ያሸናፊና የተሸናፊ መድረክ ከማድረግ ውጪ ባለው ትግራይ ውስጥ ፖለቲካ ውስጥ መወዳደርና መሸናነፉ የተሻለ ነው። እሱም ቢሆን ፕሪቶሪያው ስምምነት ሙሉ ለሙሉ ተተግብሮ በሚመጣው የምርጫ ሂደት መሆኑ ግልጽ ሊሆን ይገባል። ከዛ ውጪ ያለው ጉዳይ ግን እጅግ አደገኛ ነው ብለን እናስባለን። ስለዚህ በአውሮፕላን ሊጓጓዙ ነው የሚል መረጃ አለን። ሲጓጓዙ እናቀርባለን። ግን አሁንም ዋናው ግን ደህንነታቸውን አስተማማኝ በሆነ መንግስታዊ መዋቅር አለመውሰድ በተለይ ምንም አይነት በትግራይ ውስጥ መንግስታዊ መዋቅር ላይ ውክልና በሌላቸው ኃይሎች የሚደረግ እንቅስቃሴ አንደኛ ህገወጥና ኃላፊነት የጎደለው ተግባር ነው። ተራም የፖለቲካ ሽመታ እስካልሆነ ድረስ ዋስትና ከኦርጋናይዜሽናል ስትራክቸር ከመንግስታዊ መዋቅርና ተቋማት ውጪ ሊሰጥ የሚችል የለም። ለአብዛኞቻችን አስደንጋጭ የሆነ የብልጽግናው ፓርቲና የሻዕቢያ ፓርቲ መካከል ያሉት ንግግሮች ጫፍ ላይ ደርሰዋል እና እጅግ አስቸጋሪ ብዙ መስመር የተሻገሩ መሆናቸውን ለመረዳት በጣም ቀላል ነው። ለምንድነው በጣም ቀላል ነው የምንለው? ከዚህ በፊት እንደምታስታውሱት ኦልሞስት ጠቅላይ ሚኒስትር አብይ በፓርላማ ቀርበው ሻዕቢያን በተመለከተ የተናገሩት ነገር አለ። ፖለቲካ ፓርቲ እንደ ፓርቲ አይደለም፣ ህገ መንግስት የለውም፣ ምርጫ አይደረግም፣ የህዝብ ተመራጭ የለም፣ the whole one man show ነው ያለው። ወይም ጠቅለል ሲል አገዛዝ እንጂ ፓርቲውን መንግስት የለም ብለው በይፋ ፓርላማ ላይ ተናግረዋል። መናገራቸው ብቻ አይደለም፣ ከመናገራቸው በላይ በዚህ አገዛዝ ሊጀመር የሚችል ጦርነት ካለም ብለው ለአስመራ መልእክት ብለው ካስተላለፉት መካከል ይሄን ሰምተን እንመለስና አሁን ደግሞ የማነ ገብረአብ ባስተላለፈው በትዊተር ገጹ ላይ ለውጭ ጉዳይ ሚኒስትር ጌዲዮን ይመስላል ግን አጠቃላይ ፓርቲውን እንደ ሻዕቢያ እንደሚረዳውና ለዛ የሰጠው ምላሽ ሁለቱ ስታዩ በምን አይነት መናናቅም ምን ማለት እንችላለን መከባበር የሚባል መስመሩ ሙሉ ለሙሉ አልፎ የመጨረሻው ጫፍ ላይ እንዳሉ መረዳት እንችላለን። የመጀመሪያውን ከጠቅላይ ሚኒስትር አብይ እናዳምጥ። ከማንም ጋር መዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ።
ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። አው ከዚህ የምንረዳው የኢትዮጵያና የኤርትራ ጦርነት ሳይጀመር ያለቀ ነው። ከተጀመረ ማቆሚያ የለውም። እንግዲህ የሻዕቢያ አገዛዙም እንዳለ ሆኖ በወታደራዊ ብቃትና አቅም የሻዕቢያ አገዛዝ ራሱን የሚያስቀምጥበት ደረጃና አለኝ ከሚለው ሚሊተሪ ኤክስፒሪየንስ ይሄ ገለጻ ምን አይነት ስሜት ሊፈጥርባቸው እንደሚችልና ምን አይነት ተጽዕኖ ሊኖረው እንደሚችል መገመት ከባድ ነው። ምክንያቱም ለራሳቸው የሚሰጡት ግምት በጣም የተጋነነ ነው። ግን የማነ ገብረአብ አንድ ምላሽ ይዞ መጥቷል። ይሄን የምናቀርበው በሁለቱ ፖለቲካ ፓርቲዎች መካከል ወይም የኤርትራን መንግስት የሚመራው የሻዕቢያ ኃይልና የኢትዮጵያን መንግስት የሚመራው ወይም ስርዓተ መንግስቱን የሚመራው የብልጽግና ፓርቲ መካከል ያለው መታየት ምን ደረጃ ላይ እንደደረሰ ግንዛቤ እንድንወስድ ነው። ይህ አንዱ በራሱ ከጦርነትም በላይ ነው። ምክንያቱም ኤኒ ታይም ይሄ ነገር ሊሆን እንደሚችል መከባበር የሌለው ቀይ መስመሩን በጣም ርቆ የጣሰ ነው። ለምሳሌ እዚህ ጋር ስንመጣ እዚህ ጋር የማነ ገብረአብ ያስቀመጠው ጽሁፍ ነውና እዚህ ጽሁፍ ላይ ልብ ብላችሁ ከሆነ አንድ ቋንቋ ተጠቅሟል። የፖተሚክን ፓርቲ ነው የሚለው። የፖተሚክን ፓርቲ የጦር ማኒፌስቶ ይልና ግን ለምንድነው ይሄን መገለጫ ለብልጽግና ማስቀመጥ የፈለጉት የሚለው ጉዳይ ጦርነቱ አይቀሬ መሆኑን መከባበር 100% የጠፋበት ሁኔታ ላይ እንዳለ መረዳት እንችላለን። አንደኛ ምንድነው የዚህ የፖተምኪን ፓርቲ የሚለው በራሱ አይታችሁት ከሆነ በሁለት ፒፒ በሚል ነው የገለጹት። እዚያም ፒፒ ነው የሚባለው ኢትዮጵያ ውስጥ ፕሮስፐሪቲ ፓርቲ። ግን ከሌላ ጋር አምጥተው እንደ መታፈር አድርገው የተጠቀሙባቸው ቋንቋዎች ምን ያህል ጦርነቱ አይቀሬ መሆኑን የሚያሳዩ ናቸው። ለምንድነው እንደዚህ አይነት ማለት የፈለኩት? ለምንድነው እንደዚህ አይነት ነገር ጥንቃቄ ይፈልጋል፣ ነገሮች መስመር ስተዋል የሚል ነገር ያነሳውት? አንደኛ ይህ የዘመናዊ ፖለቲካ ቃል ራሱ የመጣው ታዋቂ ከሆነ ታሪካዊ አባባል መነሻ ውስጥ ነው ፈልፍሎ ያመጡት። አንድ ሰው የዚህን የፖለቲካ ፓርቲ የፖተምኪን ፓርቲ ነው ብሎ ሲገልጽ ምን እያለ ነው? በዋነኛነት ምንድነው የሚለው ካላችሁ ለእይታ የተፈጠረ ፓርቲ ስያሜ ነው። ልክ ጠቅላይ ሚኒስትሩ ፓርላማ ላይ የተጠቀሙት ዋን ማን ሾው ነው እንደሚለው ይሄ በገጽታ ላይ ብቻ የሚያተኩር በዲሞክራሲ ከፍተኛ ደረጃ ላይ ደረሰ መስሎ የሚታይ ነገር ግን ምንድነው የሚለው እዛ ከራሱ አተረጓጎም መሰረታዊ የሆነ ሶሻል ቤዝ የሌለው ብሎ የሚገልጹት ናቸው። ወይም እንደሚባለው በትልቅ ፓርቲ ድጋፍ የሌለው ደካማ የሆነ መሰረታዊ እንቅስቃሴ ያለው በእውነተኛ ኃይልና ነፃነት ላይ የተቀመጠ ፓርቲ አይደለም ብለው ነው የሚናገሩት። ይሄን መነሻቸው ምንድነው? ወይም የጽንሰ ሐሳቡ ታሪካዊ አመጣጥ ስናየው ልዑል
ግሪጎር ፖተምኪን የሚባል ሰውዬ ከ1939 እስከ 1791 የነበረ የሩሲያ ወታደራዊ መሪና የሀገር መሪ የነበረ እንዲሁም የንግስት ካትሪን ታላቋ ተወዳጅ የነበረ ሰው ነው። አንዳንዶቹ ባፈ ታሪክ ነው ይላሉ፣ አንዳንዶቹ አስተማማኝ መረጃ ያለው ነው ይላሉ። እንደመታፈር አባባሉን ግን ብዙዎች ይጠቀሙበታል። በ1787 ካትሪን አዲስ የተቆጣጠረችውን የዛሬዋን ክሬሚያን ስትጎበኝ ይላል ታሪኩ ሲመጣ ፖተምኪን ይሄ የሩሲያው ወታደራዊ መሪ በክልሉ ብልጽግናን አለ ብሎ ለማስመሰል ይላል በዲምፐር ወንዝ ዳርቻ የሐሰት መንደር የፊት ለፊት ገጽታዎችን እንዲገባ ትዕዛዝ ይሰጣል። ይህ በትክክል ተከስቶ እንደሆነ ቀደም እንዳልኳችሁ አከራካሪ የታሪክ እንትኖች አሏቸው። ግን ዋናው ምንድነው? ይሄ በዛ ቦታ ብልጽግና አለ ብሎ ለንግስቲቷ ለማሳየት የተደረገ ነው ተብሎ የሚወሰድ ነው። አንደኛ ትርጓሜው ራሱ የፖተምኪን መንደር ተብሎ ሲቀመጥ አሳሳች የእይታ ማሳያ፣ ሐሰተኛ ገጽታና የማያስደስት ወይም ደካማ እውነታን ለመደበቅ የተፈጠረ መልእክት መገለጫ ተደርጎ የሚወሰድ ነው። እንግዲህ የዚህን ኮንቴክስት ስትወስዱ ዋን ማን ሾው ነው ላለው የብልጽግና ፓርቲ ሻዕቢያን የሚገልጽበትና ሻዕቢያዎች ደግሞ በዚህ በፖተምኪን መንደር እሳቤ ብልጽግናን የሚያሳዩበት መንገድ ስትመለከቱት ሁለቱም በአገራቸው ውስጥ ባለው የፖለቲካ ኃይል አሰላለፍ ውስጥ አንዱ ላይ ጥያቄ በማህበራዊ ሶሻል ቤዝ ላይ አንዱ በአንዱ ጥያቄ ማንሳት አንድ ነገር ሆኖ ምን ያህል ከመከባበር የራቁ መሆናቸውን ማሳያ ነው። እንግዲህ የፖለቲካ ስርዓቶች እንግዲህ እየዘመኑ በሄዱበት ከ19 እስከ 20ኛው ክፍለ ዘመን ተንታኞች በአብዛኞቹ አንዳንድ የፖለቲካ ድርጅቶችን የፖተምኪን ፓርቲዎች ብለው መጥራት የጀመሩት ወይም ያን ቅድሚያ መስጠት የፈለጉት በእነዚህ መገለጫዎች ናቸው ይላሉ። አንደኛ በውጫዊ መልኩ እንደ እውነተኛ ፓርቲዎች ይታያሉ። ስም አላቸው፣ ጽህፈት ቤት አላቸው፣ መሪ አላቸው፣ ማህበራዊ ሚዲያ አላቸው፣ የምርጫ ፖስተሮችን በምርጫ ጊዜ ያደርጋሉ። ምናልባትም አገሪቷን በአጠቃላይ የሚመሩበት ማንፌስቶ ፍኖተ ካርታ አላቸው ተብለው ይታሰባሉ። ልክ እነዚህ ፓርቲዎች ነው የሚሉት። ነገር ግን በውስጣቸው የሚከተሉት በርካታ የጎደላቸው ነገሮች መሸፈኛዎች ናቸው የሚል ነው የሻዕቢያ አርጊመንት። አሁን በሁለቱ ፓርቲ መካከል ያለውን አታየት ቀይ መስመሩ አልቆ ለዚህ ነው ሴኩሪቲ ዳይለማ ሁሌ የምንናገረውኛ። ምን ይላሉ? አሁን አንደኛ የአንድ ወጥ የራስ ገዝ ውሳኔ አሰጣጥን በተመለከተ እንደሚባለው አሳታፊ ሳይሆን በሆነ ወጥ በሆነ አንድ ውሳኔ የሚያርፍባቸው ናቸው። ትርጉም ያለው የአባላት ተሳትፎ የላቸውም። ጎሏቸዋል የሚሉትን ነው እንግዲህ መሰረታዊ አደረጃጀት የሚባል መዋቅራዊ አደረጃጀት የሚባል የላቸውም። የፖሊሲ ክርክሮች የሚደረጉባቸው መድረኮች ወይም ምርጫዎች የሏቸውም። በመንግስታዊ ድርጊቶች ላይ ወይ በመንግስት መዋቅሮች ላይ ግልጽ የሆነ ተጽዕኖ የሚያሳርፉ ዲሞክራሲያዊ ሂደት የማይከተሉ ናቸው ይላል። እና ምንድነው በብዙ አጋጣሚዎች ይላል የፖተምኪን ፓርቲ የሚመሩት በተለይ ይላል እሱ አንድ አምባገነን ናቸው ይላሉ። የሻዕቢያ አስተዳደሮች በተደጋጋሚ አሁን ለማሳየት እንደሚሞክሩ ሌላው ድብልቅ ሃይብሪድ የፖለቲካ አገዛዞች ስር የፖለቲካ ብዝሃነቱ የሚወስድ ድጋፍን ባማከለ መልኩ የማይሄድ እንደማለት ነው፣ ወይም መልክ ለመፍጠር ብቻ የሚደረጉ ናቸው ሲሉ ያንጸባርቃሉ። ስለዚህ ይሄን የተጠቀሙበት መንገድ ጠቅላይ ሚኒስትር አብይ ሻዕቢያን ፓርላማ ላይ የገለጹበት መንገድ በወታደራዊ አቅምና አደረጃጀቱ ጦርነቱ ቀድሞ ያለቀ ነው ያሉበት መንገድ ለሱ ምላሽ በሚመስል መልኩ ነው ይሄ ሰውዬ ይዞ የቀረበው። ከስር ያሉት ትንታኔዎቹን ተውትና
ዋናው ሜታፈር አድርጎ የተጠቀመበት ይሄ ነው። አሁን ምን ይላል? ለምሳሌ ሌላ ፓርቲውን ለመግለጽ ሲያገለግል ያለው አውድ ይላል። እንግዲህ ይሄ ከመጽሐፎች ላይ የተወሰደ ነው። አንድ ሰው የፖለቲካ ፓርቲን እንደ ፖተምኪን ፓርቲ አድርጎ ከገለጸው ይላል ብዙን ጊዜ የሚያመለክተው እውነተኛ ፉክክር የተገደበበት ቢሆንም የብዙሃን ፓርቲ ስርዓት እንዳለ ለማሳየት የተፈጠረ ነው ይላል። የሚኖረው የገዢ ፓርቲ ወይ መንግስት ለመደገፍ እንጂ ለመቃወም ቦታ የለውም። ወይም ያሻንጉሊት ፓርቲ ነው ወይም ሳተላይት ፓርቲ ነው ይለዋል። በአደረጃጀትም ባዶ ነው ይላል። በጣም ጥቂት እውነተኛ አባላት ሊኖሩት ይችላሉ። ምንም የአካባቢ ቅርንጫፍ ጠንካራ የምትሏቸው ምንም የተለየ መሰረታዊ ለውጥ የሚያመጡ ንቁ የሆኑ ጉባኤዎች አያካሂድም ይላል። ገለልተኛ ድምጽ የሚባል አይታሰብም ይላል። ለመልክ ለፕሮፓጋንዳ ወይም ለህጋዊነት የሚያገለግሉ ናቸው የሚል በርካታ ነገሮች ያመጣል። ስለዚህ በእነዚህ ሁለት ፓርቲዎች መካከል ምን አለ ማለት ነው? አንደኛ አለመከባበር፣ ሁለተኛ ከመከባበር በዘለለ ያለውን መናናቅና አንዱ በሌላው ላይ በህዝብ ውክልና ላይ ያልቆመ ፓርቲዎች ተደራርገው እንደሚታዩ ያሳያል። ስለዚህ ይሄኛው መግለጫ የአምባገነንነት መንግስት መግለጫ ነው። ጠቅላይ ሚኒስትር አብይን ፓርላማ ላይ ኢሳያስና አገዛዙን የገለጡበት የአምባገነን መገለጫ ነው። ሁለቱም አንዱን አምባገነን አድርገው ይከሳሉ ማለት ነው። ስለዚህ ከዚህ የምንረዳው በተደጋጋሚ ስንናገር ብዙዎች ሊረዱት ያልቻሉት ነገር ነገር አለ። ምንድነው ሊረዱት ያልቻሉት ነገር? አንሰርቴኒቲ ወይም ዘ ሴኩሪቲ ዳይላማ ማለት በደህንነት መዋለል ላይ በጸና ድርድር በጸና የፖለቲካ ንግግርና አግባብ ሁኔታ ፍላጎታቸውን ያላስታረቁ ማናቸውም ኃይሎች ወደ ምን ሊያመሩ እንደሚችሉና የሚመሩትን ህዝብ ወዴት ሊወስዱት እንደሚችሉ በሚፈጠሩ ድንገተኛ ግጭቶች የሚወሰን ነው የሚሆነው። አሁን ጠቅላይ ሚኒስትር አብይ ውጤቱ ግልጽ ነው ብለዋል። ጦርነቱ ቢጀመር የሻዕቢያ ምላሽ እንደ ፖለቲካ ፓርቲ እንኳን የመቀበል ሳይሆን እንደ አንድ የአምባገነን መንግስት አድርገው በተመሳሳይ ኢኩቫለንትሊ ይሄን ወስደው ልክ ጠቅላይ ሚኒስትሩ ዋን ማን ሾው ነው እንዳሉት ብልጽግና በተመሳሳይ መልኩ ነው ሻዕቢያም ሊገልጽ የሞከረው። ይሄ የተጠቀማቸው ቋንቋዎች ሌላው ጠቅላላ ከመጀመሪያው የሚነሳ ነው። በነገራችን ላይ ከመጀመሪያው ከሰውየው ጽሁፍ ብታዩት የሚነሳ ነው። ምክንያቱም ይሄ የሻዕቢያው ቃል አቀባይ የሚለው ለማስረዳትም የፈለገው ሁላችንም እዚህ ጋር ልንገነዘበው የሚገባው ጉዳይ ምንድነው? ሌላውን ጽሁፍ ተውትና የፖተምኪን ፓርቲስ የሚባለውን ኮንሰፕት ከብልጽግና ጋር ሲያገናኘው ምን እያለ እንደሆነ ቅድም ያልኳችሁ ነው። ስለዚህ አሁን በሁለቱ መንግስታት መካከል መከባበር የለም። ኦኬ፣ መከባበር የለም ብቻ አይደለም። ጠቅላይ ሚኒስትር አብይ የፓርላማ ተመራጭ የለም፣ አንድ ምርጫ የሚባል የለም፣ የህዝቡ ውክልና የሚባል የለም፣ ህገ መንግስት የለም። ስለዚህ ዘሆል የሁሉ አክቲቪቲ በአንድ ኢሳያስ ነው ፍላጎት ነው የሚካሄደው። ሁሉም ግንኙነቶች ከህዝብ ጋር የተገናኙ አይደለም ነው የሚሉት። በሻዕቢያም በኩል የመጣው መልስ ምንድነው? the only ከኢትዮጵያ ህዝብ ጋር የተገናኘ ሳይሆን ልክ እነሱ እንዳሉት በተመሳሳይ ከብልጽግናና አመራሩ ጋር የመጣ ፍላጎት ነው ብሎ የሚተነትኑት። ሁለቱም የሚያራምዷቸው አስተሳሰቦች አንዱን ህዝብን ያማከለ ህዝብ ፍላጎት አይደለም የፖለቲካ ፓርቲዎች ነው የሚል ነው። ስለዚህ ለመዳኘትም ምን ያህል ርቀት እንዳለው ምናልባትም ጉዳዩ ከተፈጠረ በኋላ
ሁለቱም የህዝብ ውክልና ባለው መሰረትና ጥያቄ ላይ መቆማቸው ይናገራሉ። ግን የሚወሰነው ግጭቱ ሲፈጠር በሚፈጠረው የቱ ጋር ሊፈጠር በሚችላቸው ሂደትና ግጭቶች ላይ ነው። ከዛ በኋላ ሁለቱም የሚሉትን በህዝብ ድጋፍ መኖር አለመኖሩን ማረጋገጥ የሚቻል ይሄ በእነሱ እሳቤ ማለት ሁለቱም ምክንያቱም ሁለቱም የፖለቲካ ፓርቲዎቻቸው ፍላጎት እንጂ የህዝብ ፍላጎቶች እንዳልሆኑ እየተናገሩ ነው። ይሄ በጣም ብዙ ገጽ ወሬ ነው። በነገራችን ላይ እጅግ አደገኛ ነው። ወዴት ሊወስድ እንደሚችል አናቅም። ምናልባት ይሄን ሊፈታ የሚችል ኃይል የለም ብለን አናምንም እኛ። ግን ትልቁ ጥያቄ ምንድነው? ቀይ መስመር አልፏል። መሬት ላይ ባለ ግልጽ የሆነ ወታደራዊ ትጥቆች አቅማቸው በፈቀደ መንገድ ሁሉም አሟልተዋል። ግን የዓለም ህዝብ በሚዲያ ላይ ባለው የጦርነት ፍጥነት የቃላት አጠቃቀም መሰረት ምላሽ እየሰጠ አይደለም። ለምንድነው ከዚህ ምላሽ ውጪ የሆነው የሚለውን ደግሞ የቀድሞ የአሜሪካ አምባሳደር በኢትዮጵያ ዴቪንሽን አሁን በጆርጅ ታውን ዩኒቨርሲቲ ፕሮፌሰር ናቸው። ከአንድ ሰው ጋር ያደረጉት ቃለ ምልልስ ለምንድነው ዶናልድ ትራምፕ በእንደዚህ ደረጃ የደረሱ ሁለት መንግስታት ላይ ፈጣን ምላሽ ያልሰጠው የሚለውን ቀጥለን እናያለን። በጣም ኢምፖርታንት ነው። በነገራችን በጣም ኢምፖርታንት ነው። ሁለት ሀገሮች በዚህ ደረጃ እየተመላለሱ እንዴት አሜሪካ ፈጣን የሆነ እርምጃ ቃታት የሚለው ነገር አብረን እናያለን። ከኛ ጋር ሁኑ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ፕሮፌሰር ዴቪንሽን ወደ አፍሪካ የሚደረግ የአሜሪካ የውጭ ፖሊሲ ለውጥ በሚል ጥያቄ ቀርቦላቸው ከኦባማ ወደ ባይደን ከባይደን ወደ ትራምፕ ለማስረዳት ሞክረዋል። እንግዲህ እኚህ ከፍተኛ የአሜሪካ ዲፕሎማት ናቸው። በአሁን ሰዓት በጆርጅ ዋሽንግተን ዩኒቨርሲቲ ዓለም አቀፍ ጉዳዮች ትምህርት ቤት ረዳት ፕሮፌሰር ናቸው። ፕሮፌሰር ዴቪንሽን በኦባማም በባይደን በትራምፕ ባሉ ጊዜያት አሜሪካ የተከተለችው ተለዋጭ የፖሊሲ ተነሳሽነትን በደንብ የፈተሹ ሰው ናቸው። አንዳንድ አስፈላጊ የፖሊሲ ልዩነቶች ጎላ አድርገው ለማሳየት ሞክረዋል። ነገር ግን ወደ አፍሪካ የሚደረግ የአሜሪካ ፖሊሲ እጅግ አስገራሚ ገጽታ እንዳለው በተለይ በትራምፕ ይናገራል። እንደ ዲሞክራሲ አሰራሮችና ደህንነትን፣ ኢንቨስትመንት፣ ኢኮኖሚ ዘርፍ በተለይ ንግድን ባሉ ወሳኝ ጉዳዮች ላይ አከራካሪ አቀራረብ ነው በእርግጥ ያቀረቡት። ግን ዋናው እዚህ ላይ እኔ ኬስተር ኬን ክሎማግ ከሚባል ጋር ነው ይህን ቃለ ምልልስ ያደረጉት። ዋናው ፖይንት ግን ምንድነው? እዚህ ጋር የአሜሪካና የአፍሪካ ፖሊሲዎች የኦባማ ባይደንና የትራምፕ ንጽጽር ምን ይመስላል ብለው ተጠይቀው ነበር። በሁለት ዲሞክራቶችና እንግዲህ በአንድ ሪፐብሊካን መካከል ማለት ነው። እና ዴቪንሽን ምንድነው ያሉት? በጣም እኮ የሚገርም ነው። ሶስቱም ግርጌ ላይ ነው የሚያስቀምጡት አሉ። የአፍሪካን ፖሊሲ በተመለከተ መሰረታዊ የሚባል ልዩነቶች አይኖራቸውም፣ ግን ተነሳሽነት ነው አቀራረብ ሳይሆን ተነሳሽነታቸው ይለያያል አሉ። እሳቸው ግን ምን አሉ? ሁሉም የአሜሪካ አስተዳደሮች አፍሪካን በተመለከተ የውጭ ፖሊሲ ቅድሚያ ዝርዝሮች ሲያወጡ ግርጌ ማስታወሻ ላይ ነው የሚያስቀምጧቸው። ይህ ምን ማለት ነው? ይህ አፍሪካ አስፈላጊ አይደለችም እያልኩ አይደለም ይላሉ። ያው ዲፕሎማት ናቸው። ነገር ግን ከአውሮፓ፣ ከእስያ፣ ከላቲን አሜሪካና ከመካከለኛው ምስራቅ በኋላ የምትመጣ ነች አፍሪካ ብሎ መለሱኝ ሰውዬ። ምክንያቱም አብዛኛው ሰው በኢትዮጵያም በኤርትራም ያለ እንደ ህዝብ ብዙ ሰው ይፈራል። ኢንተርናሽናል ኮሚቴ ለምን አያስታርቃቸውም? ለምን አንድ ነገር አያደርግም? የሚል በርካታ መከራከሪያዎች ስላሉ ማለት ነው። ግን ምን አሉ? ሌላ ኦባማና ባይደን ከሰሩት በላይ ያወሩት ይበልጣል አሉ።
በምላሳቸው ብዙ ደስ የሚል አቀራረብ ዘዴዎች አቅርበዋል አሉ። ትልቅ ፍላጎት እንዳላቸውም አስመስለዋል አሉ። ሁለቱም አፍሪካን ለመጎብኘት ተነሳሽነት አሳይተዋል አሉ። ትራምፕን ግን አሉ ባለፈውም በአሁኑም አፍሪካን አልጎበኙም አሉ። ልዩነታቸው ግን አሉ ትራምፕ አሁን በመጣው ፖሊሲ በግብይት ላይ ትራንዛክሽናል ዲፕሎማሲ ነው የሚከተለው። እነዛ የተነሳሽነት ፍላጎት ነው ሲያሳዩ የነበሩት። ትራምፕ ግን በግልጽ ትራንዛክሽናል ዲፕሎማሲ ነው የሚከተለው። በከፍተኛ ደረጃ ግብይት ላይ የተመሰረተ ነው። ለዩናይትድ ስቴትስ ይጠቅማል አይጠቅምም የሚል ግልጽ መስመር አስምሮ ነው የሚጫወተው። ለዚህ ማሳየው አሉ ገና እንደተመረጠ ዩኤስአይድን የዩናይትድ ስቴትስን እንግዲህ ትልቁ ኤጀንሲ የዓለም አቀፍ የልማት ትብብር ባለሟል ተብሎ የሚጠራውን ዩኤስአይድን በፍጥነት ነው ያፈረሰው። ያፈረሰበት ምክንያት በፍጹም ለአሜሪካ እንደማይጠቅም አረጋግጫለሁ ብሎ ነው። እና የአፍሪካ ፖሊሲ ትኩረቱ በንግድና ኢንቨስትመንት ላይ መሰረት ያደረገ ነው። እንደነ ኦባማ እንደ ባይደንም የሰላም ጥረቶች ያደርጓል። ኮንጎ ላይ አስቁሟል፣ ጫና አድርጎ ይላሉ እሳቸው ሲያነሱት። ግን ዋናው ትራንዛክሽናል ነው። ከዛ ውጪ የሚያውቀው ነገር የለም። በሱዳን የተኩስ አቁም እንዲኖር አስገድዷል፣ አልተሳካም። አሜሪካ፣ ሳውዲ አረቢያና ግብፅና ዩኤኢን ይዞ ሞክሯል፣ አልተሳካም። ይሄም ዋና መሰረታዊ ፍላጎቱ አሉ። ዋናው መሰረታዊ ፍላጎቱ የዓለም የሰላም ኖቤል በላለው ብሎ ነው አሉ እሳቸው። ግን እዚህ ጋር ቁም ነገር ተናግረዋል። ከአውሮፓ፣ ከእስያ፣ ከላቲን አሜሪካና ከመካከለኛው ምስራቅ በኋላ ነች ለሶስቱም ከተባለ በእነዚህ አራት ሀገሮች ውስጥ ያለው ተጨባጭ ሁኔታ ምንድን ነው ካል አውሮፓን አንደኛ ነው የሚያስቀምጡት። በዩክሬን እና ሩሲያ ጦርነት ተይዘዋል። እስያ ላይ ስትሄዱ የሳውዝ ፓሲፊክ ጉዳይና በተለይ ደግሞ ከቻይና ጋር ከታይዋን ጋር ተናንቀው ቁጭ ብለዋል። ከላቲን አሜሪካ ጓራችን እያሉ የሚያስቧት ደግሞ ስትወስዱ በአሁን ሰዓት ቬኔዙዌላን ሙሉ ለሙሉ የአሜሪካ ናቫል ፎርስ ከቧት ነው ያለው። ማድሮ መውረድ አለበት የሚል ቀጥተኛ ወታደራዊ እርምጃ ሊወስዱ ይችላሉ፣ ወይም ኦፕሬሽን ላይ ያካሄዱ ይችላሉ፣ ወይም ፖለቲካል አሳሲኔሽን ሊፈጥሩ ይችላሉ። ማንኛውም ማድሮን ለማስወገድ የሚችል እንቅስቃሴ እስከ 50 ሚሊዮን ዶላር ሁሉ ቆርጠዋል። እሱን ልናጠፋ የሚችል መረጃ የተባበረም ብለው ማለት ነው። በአራተኛ ያስቀምጡት ማንን ነው? መካከለኛው ምስራቅ ደግሞ በእስራኤልና ጋዛ በእስራኤልና በኢራን ተወጥረው ነው ያሉት። እንዲሁም የየመን ሁቱ አሁን ዓለም አቀፍ የንግድ ስርዓቱን እየረበሹ ነው ያሉት። በዚህ ሁሉ የአሜሪካ ፎሬን ፖሊሲ ተጠምዶ አይደለም በደረጃ አራተኛ ያስቀመጧትን አፍሪካ እንዴት ብለው ተደራሽ ይሆናሉ የሚለውን የዴቪዥን ቃለ ምልልስ በዚህ መልኩ ምላሽ ይሰጣል። እኛም ከዚህ መረዳት ያለብን ከዚህ መውሰድ ያለብን ኤርትራም ይሁን ኢትዮጵያ ልዩነትን ባጠበበ አንዱ በአንዱ ላይ 100% የሴኩሪቲ ዳይለማ ውጪ የሆነ የፖለቲካ ከባባዊ ሁኔታ መፍጠር እስካልተቻለ ድረስ ከየትኛውም ዓለም በምንፈልገው ደረጃ በፍጥነት ሁለቱን ሀገሮች ሊያስማማ ከጦርነት እንዲያፈገፍጉ የሚያደርግ መንግስት በዚህ ፍጥነት ማግኘት አይቻልም። የዴቪሽን ምላሽ ግልጽ ነው፣ ማያሻማ ነው እና የሚገርም ነው። ለዚህ ነው አንዳንድ ጊዜ እኛ ሀገር የሚደረግ ፖለቲካ ዓለምን ሁሉ የሚረብሽ ይመስለናል። እኛ ስንረበሽ የኛ መረበሽ ዓለም ሁሉ ደንግጦ ቅድሚያ የሚሰጠው ይመስለናል። ግን ዋናው ባለቤቱ እኛና እኛ ነን። በዚህ አጋጣሚ የራሴን ፍላጎት አሟላለሁ የሚል ምናልባትም በሚካሄደው ማናቸውም እርግጠኛ ሁኔታ አሸናፊ ነኝ ብሎ የሚያምን ይሄን ከባቢያዊ ሁኔታ ሊጠቀምበት ሊጀምር ይችላል። ያ ማለት ግን ከተራዘመ የህግ ተጠያቂነት ሊፈጠሩ በሚችሉ የጦርነት ሂደቶች ያመልጣል ማለት አይደለም።
ዛሬ ስቲል ዛሬ የሂትለር እንግዲህ ሁለት የዓለም ጦርነቶች በላቲን አሜሪካ ስንቱ ተፈልጎ የተያዘበት ነው። ከፈለጉ በማናቸው ወንጀል ላይ በዋር ክራይም አጌንስት ሂዩማኒቲ ሴክስ አስ አ ዌፐን ፉድ አስ አ ዌፐን ሲጅ አስ አ ዌፐን በዚህ ላይ የተሳተፈ ማንኛውም ኃይል የምዕራቡ ዓለም ከፈለገ በዚህ ምድር ላይ ተደብቆ ሊያመልጥ አይችልም። በእርግጠኝነት ከፈለጉ ቅጣት ይገባል ብሎ ካመኑ ማለት ነው። ደብል ስታንዳርድ አይጠቀሙ እያልኩ አይደለም። እቺ ዓለም እኮ ትንሹ ቡሽና ቶኒ ብሌር ዓለምንም ተጠያቂነት ጅምላ ጨራሽ መሳሪያ ኢራቅ ውስጥ አለ ብሎ የኢራቅ እናትና ህፃን ማውደማቸው ብቻ አይደለም፣ በዲፕሌትድ ዩራኒየም ተጠቅመው በዋሉባቸው ፋሉጃ መንደሮች ውስጥ እኮ የፋሉጃን ልጆች ማንም ደፍሮ ያገባም ስቲል። ምክንያቱም የዚህ ዲፕሌትድ ዩራኒየም ውጤት ከዲኤንኤ ጋር የተገናኘ በመሆኑ ከዛ አካባቢ ጋብቻ የሚፈጽም ሰው ምን ሊወልድ እንደሚችል እርግጠኛ ስላልሆነ ማለት ነው። በርካታ የሆኑ ችግሮች በሚወለዱ ህፃናቶች ላይ ይታያል። ይሄ እኮ የደብል ስታንዳርድ ሀገር ነው። ሎራን ባግቦም ታስሮ 5 ዓመት እንዲቀጥል የተደረገበት ሁኔታ እኮ አይቨሪ ኮስት እናውቃለን። አይቨሪ ኮስት ሳይሆን አይቨሪ ኮስት ቡርኪና ፋሶ አይቨሪ ኮስት። እና እንደዚህ አይነት ጉዳዮች አሉ። ዓለም ከዚህ የጸዳች ነች እያልኩ አይደለም፣ ግን ዋናው ባለቤቱ እኛውን እነሱ እስከሚደርሱ እንጫረሳለን ማለት ነው። ስለዚህ አሁንም ከሴኩሪቲ ዳይለማ በወጣ በመከባበር ነገሮችን ቶንዳውን አድርጎ ማውራቱ ሳይረፍድ መንቃት ነው ለማለት ነው። መከባበር ያሻግራል፣ መናናቅ ያልተጠበቀ አደጋ ያመጣል። እሱን አብረን የምናየው ነው የሚሆነው። ላቭሮቭ ምን ይላሉ? የአውሮፓ ህብረት ከሩሲያ ጋር ለአዲስ ትልቅ ጦርነት እየተዘጋጀ ነው ብለዋል ሰርጌይ ላቭሮቭ። ማስጠንቀቂያም ሰጥተዋል፣ ዋ ብለዋል። እንዴት ነው ያስቀመጡት? እሳቸው ምንድነው የሚሉት? ዩናይትድ ስቴትስ እና ሩሲያ የሚያደርጉትን የሰላም ስምምነት በመጥለፍ በማሰናከል የአውሮፓ ህብረት ሚና ከፍተኛ ነው፣ ግን በዚህ ቢያበቁ ጥሩ ነበረ። ግን አሉ የአውሮፓ ህብረትንም ከፍተኛ ዋጋ ሊያስከፍል ወደሚችል ትልቅ ጦርነት እየተዘጋጁ ነው ብለዋል። እና እሳቸውም እንደሚሉት አውሮፓ ለአዲስ ትልቅ ጦርነት ከሩሲያ ጋር በግልጽ እያዘጋጀች መሆኑ ምክንያታቸው ሐቀኛና ፍትሃዊ የሆነ ስምምነት ዋሽንግተን ከሩሲያ ጋር እንድትደርስ ፍላጎት የላቸውም፣ ሳቦታጅ ያደርጋሉ ነው የሚሉት። እሱ ብቻ አይደለም፣ የአውሮፓ ኔቶ አባል ሀገራት ዩክሬን ወንጀል እንድትፈጽም ሁሉ ያበረታታሉ፣ ይደግፋሉ። በተለይ ላሉ የብሪታንያ የስለላ አገልግሎቶች የአውሮፓ አጋሮችን ድጋፍ በማድረግ ይላሉ በአንድ ጊዜ የድርድር ሙከራን የሚያዳክሙ ቀስቃሽ ድርጊቶች ያካሂዳሉ። የትራምፕ አስተዳደር ከሞስኮ ጋር ድርድር ለማድረግ ማናቸው ትርጉም የለሽ ሙከራዎች ያደርጋሉ። እነዚህ ቀስቃሽ ድርጊቶች በቀላሉ የሚታዩ አይደሉም። አንደኛ ሳቦታጅ ነው የሚያደርጉት አለ ድርድሩ። ሌላ አሸባሪ ድርጊቶች ዩክሬን እንድትፈጽም ያደርጋሉ። በሲቪል መሰረተ ልማት ላይ በከፍተኛና ውጤታማ በሆኑ በረጅም ርቀት በሚተኮሱ የጦር መሳሪያዎች የሚሰነዘሩ ጥቃቶች እንድትፈጽም ያበረታታሉ። የሩሲያን ድንበር አልፈው ጉዳት እንዲፈጽሙ ከፍተኛውን እገዛ እያደረጉ ነው የሚሉት። ሌላው ምንድነው የሚሉት? የኬቭ አገዛዝ ልጆች እንደሚመለምሉ ያውቃሉ። ህብረተሰቡ ላይ አደጋ እንዳለ ያውቃሉ። ከፍተኛ የፋይናንስ ዘረፋና በአውሮፓ ኢቭን እንደሚያስተላልፉ ያውቃሉ። በተለያየ ለምሳሌ ቦምብ እያሰረጉ ፍንዳታ እንደሚፈጽሙ ያውቃሉ። በአጠቃላይ የሽብር ተግባር ያካሂዳሉ። ይሁን እንጂ ይላሉ ላቭሮቭ የአውሮፓ ፖለቲከኞችና የምዕራባውያን መገናኛ ብዙሃን ይሄ ከቨር አይሰጥም፣ እንዳላዩ ነው የሚያልፉት።
አውሮፓን ብቻ ሳይሆን አሜሪካ ራሷ ይላሉ እውነተኛ ፍላጎት ካላት የሰላም የአውሮፓ ሀገራት ይላሉ ለኬቭ የሚሰጡትን ወታደራዊ ድጋፍ ማስቆም አለባቸው። ምክንያቱም የተራዘመ ግጭት የሚወልድ ከመሆን ያለፈ ፋይዳ የለውም ነው የሚሉት። እና ምን እንደሚሉት እሳቸው ዴቪን ቫንስ እሱን ራሱ ማርኮ ሩቢዮን የመሰለ የውጭ ጉዳይ ሚኒስትሮችን ጥረታቸው ትርጉም የለሽ ነው የሚሉት። የትራምፕ አስተዳደር በመገናኛ ብዙሃን ድርድር እንደሚፈልግ ይናገራል። የድርድር እድገት ግን የለው። ለምን? በተለይ ብሪታንያ፣ ጀርመንና ፖላንድ የዩክሬንን አስተዳደር ጠልፈው ይዘዋል ነው የሚሉት እሳቸው። በሌሎች የጦር መሳሪያ አቅራቢዎች ድጋፍ በሩሲያ የሲቪል ተቋማት ላይ፣ ሆስፒታሎች ላይ፣ ገበያዎች ላይ፣ ኢቭን ህፃናት ሙያዎች ላይ ጥቃት እንዲያደርሱ እነዚህ ሶስት ሀገሮች ያበረታታሉ። አሜሪካ ግን በዝምታ ነው የምታልፈው ይላል። እና ግን የአሜሪካንን የሰላም ተደራዳሪ አለመሆኗን የሚያውቁትና የሚያረጋግጡት አሜሪካ በአንድ በኩል ወታደራዊ ግጭት መቆም አለ እያለች ለአውሮፓ ሀገሮች የጦር መሳሪያ በመሸጥ የዩክሬንን ጦር በጎን ትደግፋለች። ምክንያቱም የአውሮፓ ሀገሮች 5% ከጂዲፒያቸው እየቀነሱ ጦር መሳሪያ ከአሜሪካ እየገዙ አሜሪካ ያለበትም ትላለች። ከአሜሪካ የተገዙ ጦር መሳሪያዎች ለዩክሬን ይቀርባሉ። ይህ በቀጥታ ምን በተዘዋዋሪ የአሜሪካ ድጋፍ አለበት። ስለዚህ አሜሪካንም ከደሙ ንጹህ አይደለም ነው የሚሉት። ግን ቢሆንም ነው የሚሉት እሳቸው ለዩክሬን አዳዲስ ወታደራዊ ፓኬጆች በተከታታይ ጸድቀዋል። ይህም ድሮኖችን ለመግዛት የ$2 ቢሊዮን ፓኬጅ እንዲሁም በአውሮፓውያን በኩል ለኬቭ የሚደርስ አዲስ የፓትሪዮት ስምምነቶች ያካትታል። ይህ ከአሜሪካ የሚገዛ አውሮፓዎች የሚገዙት ወደ ዩክሬን የሚልኩት ናቸው። አሜሪካ በቀጥታ ልክም ነው የምትለው። አሜሪካ ሁለት ነገር ታተርፋለች ነው የሚሉት ከዚያቸው። አንደኛ ከምትሸጠው መሳሪያ አትራፊ ነች። ምክንያቱም ከኔቶ አገሮች ጋር የሚደረግ የጦር መሳሪያ ግዢ ከፍተኛ ትርፍ ያስገኛል ነው የሚሉት። ለምሳሌ ባለፉት 3 ዓመት ተኩል ውስጥ አውሮፓውያን ከፍተኛ መጠን ያለው የጦር መሳሪያቸውን ወደ ዩክሬን እንዲልኩ ካስገደደች በኋላ ከዛ የአውሮፓ መጋዘን ባዶ ሆነ ማለት ነው። እነዚህ ክምችቶች በከፍተኛ ሁኔታ ቀንሰዋል። ስለዚህ አሜሪካ ምን ትላለች? መግዛት አለባችሁ ብላ መጋዘን እያስሞላች ነው። ግን ወደ ዩክሬን ነው የሚፈሱት። ስለዚህ ሁለት ነገር ነው። የኢኮኖሚ የበላይነት ትወስዳለች ጦር መሳሪያ ሸጣ፣ የፖለቲካ የበላይነትን ተጽዕኖ መልሳ አውሮፓዎችን ትደፍቃለች። በዋሽንግተን ቁጥጥር ስር ያለች አውሮፓ እየፈጠረች ነው። ለምሳሌ ይላሉ ስዊድንን ፈርታ እንድትቀላቀል ተደርጓል ኔቶ ላይ። ግሪፕ የሚባሉ አውሮፕላኖች አሉ በስዊድን ብቻ ይመረቱ። አሁን ግን እነዚህ ሙሉ ለሙሉ በኔቶ ስም ለዩክሬን አስረክባለች። ካስረከበች በኋላስ F-35ቶችን ደግሞ እንድትገዛ ተገዳለች። ስለዚህ ምንድነው በአውሮፓ የጦር መሳሪያ ገበያ ውስጥ የነበረ አንድ ተወዳዳሪ ማን ነው? ተወግዷል። ስዊድን ኔቶ አባል ስለሆነች ተወዳድራ ትሸጥ ነበር። በኔቶ ስም ጠቅልላ እየወሰደች ነው ማለት። ስለዚህ አውሮፓ ወደ ዩክሬን በሚታጠቁት መሳሪያ ድርድሩም እንዳይካሄድ በመፈለግ ከፍተኛ ቁማር እየተጫወተች ነው። 5% የሚሆነው የሀገር ውስጥ ጠቅላላ ምርት ለኔቶ ታቀርባለች ይላሉ። በመጨረሻ በአሜሪካ ወታደራዊ ኢንዱስትሪ ኩባንያዎች ይሄ ገንዘብ ይገባል፣ የአሜሪካንን ጡንቻ ያፈረጥማል። አውሮፓዎች ግን ስቲል አልባነኑ። በዩክሬን ጦርነት ውስጥ ቢገቡም አደጋ ነው፣ አሁንም ያሉበት አደጋ ነው። ሁላችን አሸናፊ ወደሚያደርግብን ድርድር ውስጥ ግን አውሮፓ እንድንመጣ አትፈልግም ነው የሚሉት። ስለዚህ ዜሌንስኪን አሁን ተነስተውበታል። በተለይ በሙስና የምዕራብ አገሩ ሚዲያ የሱም ባለስልጣን ከፍተኛ ሀብት ዘራፊዎች መሆናቸውን አውቀዋል ይሉና ግን የሚያሳዝነው ይላሉ አሁን ባለው ሂደት ስናየው አዲስ መሪም ቢሆን የዋሽንግተን የብራስልስና የለንደን መመሪያዎችን የሚተገብር የምዕራቡ አገር
አሻንጉሊት መንግስት ከመሆን አያመልጥም። ምክንያቱም በኬቭ ያለው አዲሱ አመራር የነበረውም አመራር ቢመጣ ጸረ ሩሲያ ፖሊሲ መቀጠሉ አይቀርም። ምክንያቱም የነ ትራምፕ ዋና አይታችሁ ከሆነ የጦርነቱ ስያሜ ዲናዚፊኬሽን ነው የሚሉት። የናዚ ኤሌመንት ያለውን ከዩክሬን መንግስት ውስጥ ማጽዳት ነው። አሸንፈናል የሚሉት ያ ኃይል ሲበላ ነው በነገራችን ላይ። ስለዚህ የላቭሮቭ ማስጠንቀቂያ ለአውሮፓዎቹ ነው። አውሮፓዎቹ ተደምረውም ትንሽ ናቸው። በአሜሪካ ጥገኝነት ውስጥ ነው ሊማቱ ይመጡት። ግን አሜሪካ ግን በቁጥጥሯ ውስጥ አውሮፓን አድርጋ ኢኮኖሚ እየዘረፈች ጦር መሳሪያ እየሸጠች የፖለቲካ ተጽዕኖ ከሷ ፍቃድ ውጪ እንዳይንቀሳቀሱ ያደረገች ኢንዳይሬክትሊ የሩሲያን የነ ቻይናን የነ ህንድ የብሪክስ ግንኙነት ለማውደም ጠቅላላ አውሮፓን ሀብትና አቅም ይዛ እየተንቀሳቀሰች ያለችበት ሁኔታ ነው ያለው። ሲተካለል ምን ሊያመጣ ይችላል አብረን ያለን። ይሄ የሩሲያው ውጭ ጉዳይ ሚኒስትር ማስጠንቀቂያ ነው። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብራችሁ ስለነበራችሁ እናመሰግናለን። መልካም ቀን። ቻው።